ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ይሄ ሐሳብ የሚያወራው ጳውሎስ ቁጥር 5 ላይ ይላል በክርስቶስ ዘንድ የነበረው ያስተሳሰብ በእናንተም ዘንድ ይሁን ይላል። ስለዚህ የሚያወራው ስለ ትህትና ለወንድሞች ቅድሚያ ስለመስጠት የራስን ጥቅም ከመፈለግ ይልቅ ወንድሞችን እህቶችን ስለመጥቀም ነው የሚያወራውና ይሄ ክፍል ኢየሱስ ክርስቶስ ራሱን ባዶ አደረገ ሲል ይያላ ያለው ክርስቶስ ኢየሱስ ያለውን ስልጣንና መብት ምን አላደረገም? አልተጠቀመም። መጠቀም ይችላል አይደል? ግን ምን አላደረገም? አልተጠቀመም። ኢየሱስ ክርስቶስ ራሱን ባዶ አደረገ ስንል ምንድነው? አንዳንዶች እንደሚሉ ሰይጣን አይደለም፣ ይሄ መለኮትነቱን አውጥቶ ጣለ አይደለም። ምንድነው? በትህትና ራሱን ዝቅ አደረገ። ከማናቀው መጽሐፍ ቅዱስ ከነገረን ክብር ከዛ ግርማ ከዛ ውበት ምን ሆነ? የባሪያ የኛ መልክ ምን አደረገ? ያዘ። እንደኛ ሆኖ ምን አደረገ? ተመላለሰ። ለማሲል ከዚህ ራሱን ባዶ አደረገ የሚለውን ሐሳብ ስናይ ሁሉ ጊዜ ማሰብ ያለብን ስለ ትህትና ዝቅ ስለማለት ወንድሞች እህቶችን ስለመጥቀም እንጂ መለኮትነቱ ምን አደረገም? ኢየሱስ አውጥቶ ፍጹም ሰው ብቻ አልሆነም። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 1 አነባዋለሁ። የኢየሱስ ክርስቶስ ባሪያና ሐዋርያ ስምዖን ጴጥሮስ በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት ለተቀበሉት ይላል። የኢየሱስ ክርስቶስ ባሪያና ሐዋርያ ስምዖን ጴጥሮስ በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት ለተቀበሉት ይላል። እግዚአብሔር አምላካችን አባታችን ሆይ ስለማዳንህ ስለመልካምነትህ እናመሰግንሃለን። እግዚአብሔር ሆይ ረድተህን ከጸጋ የተነሳ ደግሞ ስለ ልጅህ ለመማር በዚህ ያለን ጌታ ሆይ ግለጥልን። ልጅህን ጌታ ሆይ አይናችን ላይ ሳልልን ልባችን ላይ ሹምልን ጌታ ሆይ ይሄን እንለምንሃለን በመተወደው ልጅ በክርስቶስ ኢየሱስ ስም። በጌታ በኢየሱስ ስም ሰላም ላችኋለሁ። እንዴት ሰነበታችሁ? አሜን። የአምላካችን የእግዚአብሔር ስም ከአጽናፈ ዓለም እስከ አጽናፈ ዓለም የተመሰገነ ይሁን። ትዝ ካላችሁ ስለ ነገረ ክርስቶስ እያወራን ነበርና አንስተን የነበረው ሐሳቦች አሉ አይደል? የኢየሱስን ሰውነት አይተን አንስተን ነበር። ኢየሱስ ክርስቶስ ፍጹም ሰው ነው ብለን ማስረጃዎችን ከመጽሐፍ ቅዱስ አይደል አንስተን ተወያይተን ነበር። ሰው ነው ስንል ግን ከምን በስተቀር? ከኃጢአት በስተቀር አይደል? ሁሉ እንደ ሰው ነው። ክርስቶስ ሰው ሆኗል፣ ስጋ ነስቷል፣ ግን ምን የለበትም? ኃጢአት የለበትም ብለን አይተን ነበር ስናቆም። እና ደግሞ ለምን ሰው መሆን አስፈለገው ለሚለውም አይደል ትዝ ካላችሁ አይደል እነሱን አንድ 5-6 ነገሮችን አንስተን ነበር። እኔ ከሰዓት አንፃር ዛሬ ማነሳ ሁለት ሐሳብ አለ። የመለኮትነቱን ትንሽ እናካለን። መለኮትነቱን ነገረ ሥላሴ ስንወያይ አይደል በደንብ አይተናል። ግን እንደ ክለሳ እንዲሆን ትንሽ ነካውና ከዛ ከባህሪያቶቹ ጋር በተያያዘ አይደል ፍጹም ሰው ፍጹም አምላክ ስንል ከዛ ጋር የተያያዙ ጉዳዮችን አነሳለሁ። ከዛ የሚቀጥለው የመቻው ሳምንት ነው የሚሆነው መጋቢ አድሜ አንዳንድ ኮንቴምፖራሪ ኢሹዎች አሉ አሁን የሚነሱ ኢሹዎች አሉ። አንደኛው ይሄ የድነትን የሚያወዛግብ ኢሹ ነው። ግን ስራ ላይ ስለሚያወራ ቀጣይ የሚያስተምረው ሰው ያወራቸው እኔ ሞር ላወራቸው የምችለው ለምሳሌ ልጅነት ላይ አይደል የዘላለም ልጅነት የለውም የሚሉ እንደዚህ አይነት ነገሮችን ለማንሳት እንሞክራለን። ትንሽ ፈጥንባቸዋለሁ፣ ጌታ ይረዳናል። መለኮትነቱን ባለፈው አይተናል። ለምሳሌ አንደኛው ዮሐንስ ወንጌል ላይ ምዕራፍ 1 ቁጥር 1 ላይ ሲናገር ይላል በመጀመሪያ ቃል ነበረ፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም ነበረ። ስለዚህ ምንም ሙግት የለውም ነው የሚለን ዮሐንስ። ቃል የሚባል ነበረ፣ ከማን ጋር ነበረ? እግዚአብሔር ጋር ነበረ። ከዛ ራሱ ቃል ግን ማን ነው? እግዚአብሔር ነው ይለናል። ሁለተኛ ጴጥሮስ ላይ ጴጥሮስ ራሱ ይላል የኢየሱስ ክርስቶስ ባሪያና ሐዋርያ ስምዖን ጴጥሮስ ይላል በአምላካችንና በአዳኛችን በኢየሱስ ክርስቶስ ጽድቅ በኩል እንደተቀበልነው አይነት ክቡር እምነት የተቀበልነው ነው። ራሱ እምነት ስጦታ ነው። ዮሐንስ ላይም ጴጥሮስ ላይም ያለው ሐሳብ መስላችሁ ቴዎስ የሚለው ነው። መለኮት አምላክ የሚለው ቃል ለማጥቅም ላይ ውሏል? ለኢየሱስ አይደል ጥቅም ላይ ውሏል። ስለዚህ ምንድነው? አምላክ ነው። ከዛ ደግሞ ሁለተኛው መስላችሁ ሎርድ ጌታ የሚለው ቃልም ጥቅም ላይ ውሏል። ለምሳሌ ሉቃስ 2:11 ላይ ዛሬ በዳዊት ከተማ መድህን ተወልዶላችኋል፣ እርሱማ ጌታ ክርስቶስ ሎርድ ጌታ ተብሏል ኢየሱስ። ማቴዎስ 3:3 ላይ በነብዩ ኢሳይያስ እንዲህ ተብሎ የተነገረለት እርሱ ነው በምድረ በዳ የጌታን መንገድ አዘጋጁ ጎዳናውንም አስተካክሉ እያለ የሚጮህ ድምጽ ለመጥምቁ ዮሐንስ የተነገረው። ግን ዮሐንስ ምን እያለ የሚጮኸው? የጌታን መንገድ ምን በሉ አቅኑ። ስለዚህ ጌታ ማን ነው? ኢየሱስ አላችሁ። ጌታ የሚለው ብሉይ ኪዳን ለማን ነው በጥቅም ላይ የሚለው? አይደል ለያህዌ አይደል ለእግዚአብሔር ለሥላሴ የሚለው ቃል ለኢየሱስ ክርስቶስ ሲውል እንመለከታለን። ሌላም ራእይ ላይ ብንመጣ ራእይ 19:16 ላይ በልብሱና በጭኑ ላይ እንዲህ የሚል ስም ተጽፏል፣ የነገስታት ንጉስ የጌቶች ጌታ። በቃ ማለት ነው የነገስታት ምን ንጉስ የጌቶች መለኮት ነው። የነገስታት ንጉስ ካለ የጌቶች ጌታ ካለ ከሱ በላይ ማን አለ? ማንም
ማንም የለም። ራሱ ኢየሱስ ክርስቶስ በጣም የምወደው የኔ ባለፈው አውርቻችኋለሁ ዮሐንስ 8 ላይ ያለው ሐሳብ አይሁድም ገና 50 ዓመት ያልሞላ አንተ አብርሃምን አይተሃል አሉት። ኢየሱስም እውነት እላችኋለሁ አብርሃም ከመወለዱ በፊት ነበርኩ አይደለም የሚለው እኔ ነኝ ያህዌ ማለት ነው አይደል? ሙሴ ያህዌ ስሙን ጠይቆት ነው እግዚአብሔር ማን ልበል ሲልከው ማን ልበል ሲለው እኔ ነኝ በስም ምን አታረጋኝ። የራሱ የብሉይ ኪዳን ጥናት አለው ለምን ስም እንደጠየቀ የስም መናገር ምን ትርጉም አለው ምናምን የሚለውን አለው ራሱ ውስጥ አንገባም። ግን እኔ ነኝ የሚለውን ስም ኢየሱስ ምን አደረገ? ከአብርሃም በፊት እኔ ነኝ አላቸው። በዚህ ጊዜ ሊወግሩት ድንጋይ አነሱ። ኢየሱስ ግን ተሰወረባቸው፣ ከቤተ መቅደስም ወጥቶ ሄደ። ፊልም አይመስላችሁ? እውነት በጣም እኔ ስናነብ እንዴት እንደምናነብ አላውቅም። ተሰወረ በሄደ ምናምን ብለን ምን አነበው ወይስ ቆም እንላለን? እኔ እውነት ይገርመኛል እንዲህ የንግግራቸው ለምን ያላወቁት ይመስላችኋል? በነገራችን ላይ እኔ ማን ነኝ ዛሬ ከ2000 ዓመት በኋላ ማቀው እነሱ ግን እያናገሩት ማያውቁት አይደል? ሲላችኋል አብ ሊገልጥለት ከወደደ በቀር ማንንም ወደኔ ሊመጣ በቃ እንጂ ስማርቶኛ አይደለም ነው። እና ኢየሱስ እያለ ያለው እዚህ ጋር ምንድነው? እኔ ያህዌ ነኝ እያለ ነው። ማንንም ሰው ባይገባውም እንኳን እነሱ ግን ምን ብሏቸዋል? ገብቷቸዋል። ስለዚህ ምን አነሱ? ድንጋይ አነሱ። ራዕይ 1:8 ላይ ኢየሱስ ሲናገር ያለውና የነበረው የሚመጣውም ሁሉን ቻይ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። በቃ ስለ መለኮትነት ምንም ማስረጃ ከዚህ በላይ አያስፈልግም። ያለውና የነበረው በሚገባን ቋንቋ የሚመጣውም ከዛስ ሁሉን ቻይ ጌታ አምላክ አልፋና ኦሜጋ ማን ነው? እኔ ነኝ። ከዛ ደግሞ ምን አይተን ነበር ተዘካላችሁ? አንዳንድ የመለኮት ባህሪያትን አይተን ነበር። ለምሳሌ ኢየሱስ ክርስቶስ ምን ብለናል? ኦምኒፖተንት ሁሉን ቻይ ነው አይደል? ሁሉን ቻይነቱን ማቴዎስ 8 ላይ 14 ላይ እንደ ምሳሌ ማየት ይቻላል። ሁለተኛ ዘላለማዊነቱን አይደል? ቅድም ያነበብኩት ክፍል ዮሐንስ 8 እኮ የሚለው ከአብርሃም በፊት እኔ ነኝ ሲል ማለት ነው። ለኔ ጊዜና ዘመን አይደል ስሌት የለም። ራዕይ ላይ የሚያለው መጀመሪያና መጨረሻ አልፋና ኦሜጋ አይደል? ያለውና የነበረው የሚመጣው። ስለዚህ ማለት ነው እኔ በጊዜ አልገደብም። ጊዜ ምንድነው? እኔ የፈጠርኩት እንደዚህ የማያው ነገር ነው ማለት ነው። አጭ ኢየሱስ ጊዜን እንደዚህ ያያል። የዶክትሪን ጥቅም ምን መሰላችሁ? አሁን እንደዚህ የምትማሩት አሁን እና እድሜ የግድ ተማሩ ብለው ይሄን ያዘጋጁት መሰላችሁ? ጤናማ የሆነ አስተምህሮ ጤናማ የሆነ ህይወት ይሰጣል። አሁን ኢየሱስ እኔ መጀመሪያና መጨረሻ የለኝም ጊዜን እንደዚህ አያዋለሁ ሲለኝ ማለት ነው ምን እንደሚገባኝ ታውቃላችሁ? ትናንት ያለፉ ቀናቶቼ ከሰሩ አይደለም። ጊዜ በማእጅ ነው። በኢየሱስ እጅ የከሰራችሁበት የመሰላችሁ አመታት ካሉ በማእጅ ነው ይከሳል። አንዱን ቀን እንደ 10 ዓመት ያደርግላችኋል። አያችሁት ልዩነቱን? ኢየሱስ ምን ይላል? ከዛስ ደግሞ እኔ ደግሞ ሁሉን አዋቂ ነኝ ደግሞ ይላል። ማቴዎስ 2 ብታዩ፣ ዮሐንስ 1 ላይ ብታዩ፣ 16 ላይ ብታዩ ኢየሱስ ምንድነው? ሁሉን ምን አደረገ? አዋቂ ነው። እማያውቀው የለውም። ሲላቸው ደቀ መዛሙርቱ ከፈሪሳውያንና እርሾ ተጠበቁ ሲላቸው እርሾ እኮ የሚል ሰው በጣም አስቸጋሪ እኮ ነው። እርሾ እኮ የሚለን እንጀራ ምን ሳደርግ ነው? ከዛ ይነግራቸዋል እኮ አይደል? በጣም አስቸጋሪ ነው። ጌታ እኮ ታግዞን ነው። እኛ ራሳችንን ብረጋሽ አንታገስም። እንደዚህ አሁን እኔን አውጥታችሁ 2 ብታረጉኝ አንደኛው አይታገስም። ኧረ ከዚህ ጋር መኖር ምናምን ነው የሚለው። አይታገስ እንደዛ አይደለም። አገር ጌታ ቸርኮ ነው። በጣም ነው የሚገርመኝ። እግሩ ስር ያፈሰሰችው ሴት ይወስዳቸው ሽቶ በጣም ነው የምትገርመኝ እኮ። ከዛስ አንድ ቦታ ይሁዳ ይላል፣ ግን ሌላ ቦታ ደግሞ ደቀ መዛሙርቱ ይላል። ይሄ ሁሉ ሽቶ ግን አሁን አስፈላጊ ነገር ነው ወይ? አረ አስፈላጊ ነገር ነው። ይሄ እኮ ተመንዝሮ ለዶች ምን ያደርግ ነበር? እና ኢየሱስ አረ ሚሉትን አውቆ ማለት ለምን አተዋትም? ሁሉን አዋቂ ነው። አሁን ጸሎት ጸልዩ ምን ባለው በነገራችን አሁን እኮ ስለ አባታቸው ነው ሲያስተምር ኢየሱስ ምንድነው ያለው? ይሄ እንደ ልማድ ብዙ ቃል አታብዙ እየተጋገማችሁ አባታችሁ ምን ያደርጋል? የምትፈልጉትን ያቀ ለምንድነው ግን ምን ጸልዩ ካል ከአባታችን ጋር ምን ስለምናደርግ ስለምናወራ እንጂ አሁን እኔና ሚስቴ 7 ዓመት ሆኖናል። በጣም እንተዋወቃለን። ወታውነምና አለ ባይናችን ተያይተን እንግባባለን።
ኢቭን አንዳንድ ሐሳብ ማለት ነው እንታያይና አይ እሱን አይደለም እንባባላለን። ስለዚህ አናውራ ጤነኛ አይሆንም። አያችሁ ግንኙነት ጤነኛ አይሆንም። ሪሌሽንሺፕ ፌሎሺፕ ህብረት አይደል ጤናማ የሚሆነው ምንድነው? መስተጋብር አለው ማለት ነው። ስለዚህ እግዚአብሔርን እናወራዋለን። የሚገርማችሁ የእግዚአብሔርን ቃል በጣም በተመገብን ቁጥር ጸሎት በጣም ይቀላል። አንታገድም። ወሬ ነው የሚሆነው እና አሁን ምንድነው ዮሴፍ አሁን ቅድም ስለ ድነትም ስታወራ በቃ ቅድስናን ከንቱን ውጭ ያረከው ካላችሁ ቅድስና እኮ የቃል ውጤት እኮ ነው። ይመጣል። የሚገርማችሁ ነገር ማለት እንትን ነው። አሁን ድነት መወለድ ነው። በቃ ልጅ መሆን ነው አይደል? እስቲ ወደ ህይወት ስናመጣ ግን ሰው ሲወለድ ነው የሚያርገው። ያልተወለደ ልጅ ያርጋል? በቃ ያርግም። ካልተወለደ አታርግም። ስለዚህ አንዳንዱ ሰው ቤተክርስቲያን ውስጥ አልተወለደም። በቤተክርስቲያን በኩል አቋርጦ ይሄድ አይደለም። አልተወለደም። መጀመሪያ አባል አይደለም። ወይ ሚስት ፈልጎ ወይ ስራ ፈልጎ የሆነ ነገር ፈልጎ ነው የመጣው። በቃ አናውቅም ምን ፈልጎ እንደመጣ ማለት። ስለዚህ ሎካል አጥቢያ ቤተክርስቲያን ሁሉ ሜዳነ አይደለም። እውነተኛ የዳነ ሰው ግን የተወለደ ልጅ ምን ያደርጋል? ያድጋል። ማሳደግ የማስራ ነው። የእግዚአብሔር ስራ ላይ ገርማ እኔ አላደርግም። አሁን እኮ እኔ ልጅ አለችኝ። አሁን 4 ዓመቷ ነው። ቁመቷ እዚህ አካባቢ ደርሷል። ትምህርት ጀምራለች። እንትን እየሳብኩ ያሳደግኩ ይመስላችኋል? ጧጧቱ ሳብ እያረኩ ምንድነው ያረኩት? ምን እኮ አላረኩም ይላችሁ። ቁርስ፣ ምሳ፣ እራትና 2 መክሰስ በመሃል በቃ በላዋት። ምን አደረገች? የእግዚአብሔር ቃል ዝም ብሎ ማድረግ መብላት። የሚገርማችሁ መለኮት ነው እኮ። እኛ እኮ አሁን ስለማንማር እኮ ነው የምናስቸግረው። የተማርነውንም ስለማናስተውል ነው። ቃሌ ሳይሰራ አይመለስም ይላል ኢየሱስ። እናንተ ከሰማችሁ ቃል የተነሳ ንጹሃን ናችሁ። ምን ማለት መሰላችሁ? ሰው ምንም አይነት ኃጢአት ቢያስቸግረው ዝም ብሎ የእግዚአብሔርን ቃል የሚመገብ ከሆነ ምን ያደርጋል? ይሰራል፣ ፍሬ ያፈራል። ምን ማለት መሰላችሁ? ለመቀደስም ሰውየው ራሱን ወገብ ያስር። ከዛሬ ጀምሮ በቃ ምናምን ብሎ ምን ያደርጋል? በጌታ ፊት አይገዳደርም። አይተነዋል አይደል? ከአባታችን ከአብርሃም ጀምሮ እኛንም አይተነዋል። ዳዊትን አይተን ማንንም በጌታ ፊት ምን ያደርጋል? አይገዳደርም። ስለዚህ ሰው ልክ ለመጽደቁ ኢየሱስን እንደተደገፈ ሁሉ ለቅድስና ምን ያደርጋል? ኢየሱስ እኮ ምን አለ? እኔ እውነተኛ የወይን ግንድ ነኝ፣ ያለ እኔ ፍሬ ልታፈሩ በቃ መጣበቅ ነው። ምንም መፍትሄ የለውም። መደገፍ ማለት ማመን ማለት ኢየሱስ ጋር ማድረግ ነው። መጣበቅ፣ ተጣበቁ። በቃ እኔ ሁሉን አውቃለሁ። የልባችሁን ድካም ምን አደርጋለሁ አውቃለሁ። እውነት አንዳንዶቻችሁ አስቡ፣ ትዝ ይበላችሁ የታገላችሁበት ጉዳይ የለም ወይ? ጌታ ያነሳላችሁ። እናንተ ሸክማችሁ የከበደ እኔ ጋኑና አሳርፋችኋል። በቃ ምንም እንኳን ኢየሱስ ያለው አምጡት ሸክም። አንዳንዱ ሸክምን ጥለህ ወደ ጌታ ምን አረ ወንድም አለም መጀመሪያ ለመጣል እኮ አይደል ጉልበት ያስፈልጋል። ማን ይጣልልኝ? እና በጣም ይገርማል። መጽሐፍ ቅዱስ ውስጥ ኤክሰፕሽናል ካራክተርስ አሉ። ኢየሱስ ማን እንደሆነ የገባቸው ስለዚህ ኢየሱስ ለመሰቀል ወደ ኢየሩሳሌም እየሄደ ሚለምን ሰውዬ ነበር። የዳዊት ልጅ ሆይ ማረኝ ብሎ ጮኸ። ማንም አልነገረው። ማን ነግሮታል ብላችሁ ታስባላችሁ? ማንም አለ። እንደውም ዝም በል አሉት ይላል። ሰዎች ዝም በል ምን አሉት? ከዛ ይበልጥ የዳዊት ልጅ ሆይ ማረኝ ብሎ ጮኸ። ኢየሱስ ቆመ ይላል። ጥሩት አላቸው። ያቺ ነበረች እድሉ። በነገራችን ኢየሱስ ወዴት ይሄድ ነበር? ወደ መስቀል። እኔ ያቺ 12 ዓመት ደም የፈሳት ሴትዮ ምን ገብቷት ይሆን ያሉታል? በሰው መሃል እንደምን ብላ በቃ ልብሱን የሆነች አንድ ስላለች በጣም ወዳት የሆነች እጅ የኢየሱስን ቀሚስ ልትነካ የምትዘረጋ። ክርስትና ምን መሰላችሁ? ሙሉ መጽሐፍ ልታጠኑት ጌታን መደገፍ በቃ ምንም ሰው የሚያዋጣው የለም። ይሄ ማለት ግን ይሄ መረን ይለቃል ማለት ነው አይደለም። ግቡ መሰላችሁ ቅድስና የእግዚአብሔር ቃል ብሎ ይጣቃጣቃል ላይ ወለ ምን ያደርጋል? ቃሉ ኢየሱስ ሁሉን ቻይ ነው። ኦምኒፖተንት ነው። ሁሉን ያውቃል። በሁሉ ቦታ ይገኛል። ደግሞ ኢየሱስ ኃጢአትን ምን ያደርጋል? ይቅር ማለት ስልጣን አለው። አይሽ ይሄ መለኮት ስልጣን ነው። አምልኮ ይገባዋል። ራእይ ላይ ፊልጵስዩስ ላይ ይነግረናል። አምልኮ ይገባዋል ኢየሱስ። ታዲያ አሁን አንዳንድ ጊዜ የሚነሱ ጉዳዮች አሉ ከመለኮት ጋር በተያያዘ። አንዳንድ ሰዎች ኢየሱስ ክርስቶስ ራሱን ባዶ አደረገ የሚለውን ክፍል ያነሳሉ። አሁን የምናየው ከሱ ጋር ስለሆነ ይሄ ኬኔሲስ ቲዮሪ ይሉታል በእንግሊዝኛ። ፊልጵስዩስ 2:7 ላይ ያለውን ነገር ግን የባሪያ መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ይሄ ሐሳብ የሚያወራው ጳውሎስ ቁጥር 5 ላይ ይላል በክርስቶስ ዘንድ የነበረው ያስተሳሰብ በእናንተም ዘንድ ይሁን ይላል። ስለዚህ የሚያወራው ስለ ትህትና፣ ለወንድሞች ቅድሚያ ስለመስጠት፣ የራስን ጥቅም ከመፈለግ ይልቅ ወንድሞችን እህቶችን ስለመጥቀም ነው የሚያወራውና ይሄ ክፍል ኢየሱስ ክርስቶስ ራሱን ባዶ አደረገ ሲል እያለ ያለው ክርስቶስ ኢየሱስ ያለውን ስልጣንና መብት ምን አላደረገም? አልተጠቀመም።
መጠቀም ይችላል አይደል? ግን ምን አላረገም? አልተጠቀም። እኔ ብሆን አፈርድም ማስጠላቸውን የሮም ወታደሮች ኢየሱስ ምን አላረገ? የሚሰሩትን አያውቁምና አለ አይደል? እኔ አፈርድም ነበር ማስቀጣቸው። አታረጉም እናንተ? አሁን እኮ ወንበሯ ነች የጠፋችን። ወንበሯ ብትኖር የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዳረገ የሚለው መሰለች ሰው ሆነ ኢየሱስ ክርስቶስ። ልክ እንደኛ ከኃጢአት በስተቀር ምን ሆነ? ሰው ሆነ። ይሄ በነገራችን ላይ ከ19ኛው መቶ ክፍለ ዘመን አጋማሽ በኋላ ነው እንጂ አስቸጋሪ ሆኖ ከዛ በፊት ምንም አይነት ችግር አልነበረበትም። ስለዚህ እኛ ኢየሱስ ክርስቶስ ራሱን ባዶ አደረገ ስንል የምንለው አንዳንዶች እንደሚሉ ሰይጣን አይደለም፣ ይሄ መለኮትነቱን አውጥቶ ጣለ አይደለም። ምንድነው? በትህትና ራሱን ዝቅ አደረገ። ከማናቀው መጽሐፍ ቅዱስ ከነገረን ክብር፣ ከዛ ግርማ፣ ከዛ ውበት ምን ሆነ? የባሪያ የኛ መልክ ምን አደረገ? ያዘ። እንደኛ ሆኖ ምን አደረገ? ተመላለሰ። ለማሲል ለኛ። ስለዚህ ራሱን ባዶ አደረገ የሚለውን ሐሳብ ስናይ ሁሉ ጊዜ ማሰብ ያለብን ስለ ትህትና ዝቅ ስለማለት ወንድሞች እህቶችን ስለመጥቀም እንጂ መለኮትነቱ ምን አደረገም? ኢየሱስ አውጥቶ ፍጹም ሰው ብቻ አልሆነም። መጽሐፍ ቅዱስ እየተረጎምን ነበር አሁን ከሱሪ ቋንቋ ጋር እና ቼክ ነው የምናደርገው የተረጎሙትን እነሱ እኛ እናያለንና በጣም ይቸገራሉ። ምክንያቱም ይሄ ሐሳብ ለሰው አእምሮ አይገባም። ምንድነው? መለኮት ነው እያልን መጣና ምን ሆነው ሰው ሆነ። ስለዚህ ቃላት ፈልጎ ማግኘት ከበዳቸው። አሁን የተጠቀሙት አንድ ቃል ምንድነው? ራሱን ወደ ሰውነት ለወጠ የሚል አይደል? ለውጥ አይደለም የሆነው። መለኮትነቱን ሰጥቶ አይደል? ሰውነትን አይደለም የተቀበለው። ምንድነው የሆነው? መለኮትነቱ ላይ የሰውን ባህሪ ምን አደረገ? ጨመረ። አይገርም? የዛ በጣም ግርማ ያለው ሁሉን ቻይ በሁሉ ቦታ የሚገኘው የመለኮት ባህሪና ምንነት ላይ ምን አደረገ? የሰውን ባህሪ ደግሞ የባሪያን መልክ አይደለ? ይሄ ደካማ የሆነው ምን አደረገ? እላዩ ላይ ጨመረ። ስለዚህ ምን አደረገ? መለኮትነቱን ሙሉ ለሙሉ አውጥቶ አልጣለም። አሁን እቺ ምላት አረፍተ ነገር ተከብዳችኋለች። ለእግዚአብሔር የማይቻሉ ነገሮች አሉ። እግዚአብሔር ለምሳሌ እግዚአብሔር አለ መሆን ይችላል? አይችልም አይደል? ምንነቱን መቀየር መለኮት ነው በቃ። ልክ እንደዛው ሰው ምንነቱን መቀየር ይችላል? እግዚአብሔር ግን የሰው ምንነት መቀየር ይችላል። ንጉሱን ሳር ማስጋጥ ሰው በጣም ያስቸግራል። ቀና ግን እቺ እስክትወሰድ ነው ወዲያው ወደ ሳር። ይሄኛው ግን ሐሳብ ምንድነው? ኢየሱስ ክርስቶስ ፍጹም አምላክ ነው። ሁሉን ቻይ ነው። በሁሉ ቦታ ይገኛል። ሁሉን አዋቂ ነው። ኃጢአትን ያስተሰርያል። ግን እላዩ ላይ ምን አደረገ? የሰውን ባህሪያት የባሪያን መልካት ደካማ የሆነውን ስጋ ምን አደረገ? ጨመረ፣ ወሰደ። ስለዚህ ፍጹም ሰው ሆነ። ስለዚህ አሁን ኢየሱስን በአብ ቀኝ ስናስብ አብ ቀኝ የምንለው ስፍራ አይደለም በነጋሽ ላይ ግን አብ ቀኝ ስናስብ ምናስበው ምንድነው? ፍጹም ሰው ፍጹም አምላክ የሆነ ኢየሱስን እናስባለን። ለምንድነው ታዲያ መለኮትነቱም ያስፈልገው? ለምን ሰው መሆን አስፈልገው? አይተናል ባለፈው ትዝ ካላችሁ ሰዓት ስለኝ አልደግም። ለምን አስፈልገው ስንል አንደኛ ለዓለም ሁሉ ኃጢአት የተገባውን ቅጣት ከመለኮት ውጪ ማን ሊሸከም ይችላል? አይደል? እግዚአብሔር ኃጢአትን ምን ያደርጋል? ይቀጣል አይደል? ኃጢአትን ይጠላል፣ ይጸየፋል፣ ደግሞ ምን ያደርጋል? ይቀጣል። ስለዚህ አሁን ጥያቄው የሚሆነው የዓለሙን ሁሉ ኃጢአት ተሸክሞ ከእግዚአብሔር ጋር ለማስታረቅ የእግዚአብሔርን መለኮታዊ ቁጣ የሚፈሰውን የእግዚአብሔርን ቁጣ ከመለኮት ውጪ ማን መሸከም ይችላል? አንደኛ። ሁለተኛ መለኮት መሆን ያስፈልገው ኢየሱስ አዳኝ ሆኖ ማለት ነው። ያስፈልገው ለምንድነው ከተባለ ድነት ከእግዚአብሔር ዘንድ ከጌታ ዘንድ እንጂ ከሰው ዘንድ አይመጣም። ሶስተኛ በሰው እና በእግዚአብሔር መካከል ባለው ጠብ መካከለኛ ሆኖ ሊያስታርቅ የሚችለው አካል ምን መሆን አለበት? ፍጹም አምላክ ፍጹም ሰው መሆን አለበት። ለዛም ጢሞቴዎስ ሲናገር አንድ እግዚአብሔር አለና ደግሞም በእግዚአብሔርና በሰዎች መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው። እዚህ መካከለኛ ይሆን ዘንድ ፍጹም ሰው ፍጹም አምላክ መሆን ለኢየሱስ አስፈልጎታል። ስለዚህ መካከለኛ የለም ማለት ነው። አንዳንድ ቦታ መሪዎቹ መካከለኛ ይሆናሉ። በእኔ በኩል ነው
በዳዲ በኩል ነው። ዳዲ ራሱ መግባቱን መድኃኒዓለም ነው የሚያውቀው። ካንት ነው በረጋ አይደለ? በመናቃለ አሁን እንደዛ ካለ የእግዚአብሔርን ቦታ ከወሰደ እንትና ሄሮድስ የወደቀው ምን ሆኖ ሲያልፍ ሄሮድስ የተመታው ለምንድነው? ሄሮድስ እኮ የሞተው ለምንድነው? የእግዚአብሔርን ክብር ምን ያደረገ አይደል? ደግሞ ሰው ክፉ ሰዎች አሉ ማጠገብ አባቡ የሚሉ አንተ እኮ ግርማ አይደል? ኤኒዌይስ ወደ ዋናው ሐሳብ ስንመጣ እዚህ ፍጹም አምላክ ፍጹም ሰው ከሆነ ኢየሱስ የባህሪው ጉዳይ እንዴት ሊሆን ነው ስንል አሁን ይሄ ነው ችግር የተፈጠረው። ለምሳሌ የአፖሊናሪያኒዝም የሚባል የስተት ትምህርት ነበር። ይሄ ምንድነው የሚለው መሰላችሁ? ኢየሱስ ክርስቶስ የሰው ስጋ ወሰደ እንጂ አእምሮውና his mind አእምሮውና መንፈሱ ምንድነው? መለኮት ነው። የወሰደው ስጋ ግን የምንድነው? የሰው ነው የሚል የስተት ትምህርት ተነሳ። ይሄን ዕብራውያን 2:17 ላይ ስትሄዱ ስለዚህ በሁሉም ነገር ወንድሞቹን መምሰል ተገባው ይህንንም ያደረገው መሐሪና ታማኝ ሊቀ ካህን ሆኖ እግዚአብሔርን ለማገልገል ለሕዝቡ የኃጢአትን ስርየት ለማስገኘት ነው ይላል። ስለዚህ ዕብራውያን ጸሐፊ ምን እንደሚለው በሁሉም ነገር ወንድሞቹን መምሰል ተገባው። በቃ ይሄን ትምህርት ያርምልናል ከሰዓት አንፃር። በቃ አለቀ። ኢየሱስ ክርስቶስ አእምሮውና መንፈሱ መለኮት ነው፣ ስጋው ግን የሰው ነው የሚለው ሐሳብ ምንድነው? አይሰራም። የዕብራውያን ጸሐፊ የሚለው ምንድነው? ወልድ እግዚአብሔር ፍጹም አምላክ የሆነው መለኮት የሆነው እርሱ ወንድሞቹን በሁሉም መልክ አይደል? በሁሉም ነገር ወንድሞቹን መምሰል ተገባው። ስለዚህ መዳን ካለብን እኛ ኢየሱስ ክርስቶስ ምን ሆነ አለበት? ፍጹም ሰው ሆነ። ለዛ ነው አሁን አንዳንድ ሰዎች ስጋ ወሰደ ወይም ስጋ ለበሰ የሚል ቋንቋ ስጋ ለበሰን አንጠቀም። ልብስ ከሆነ ምን እናደርጋለን? እናወልቀዋለን። ነሳ የሚለውን አማርኛ እንመርጣለን። ነሳ ማለት ሆነ ማለት ነው። በቃ ሰው ሆነ አይደል? ዮሐንስ ሚለን እኮ ምንድነው? ሰው ሆነ ነው የሚለን። ለዛ ነው ከማርያምም ደግሞ ስጋ ነሳ ወሰደ የሚለው ከማይ ወሰድ መድኃኒዓለም ለሚያሳያችሁ አረ እኔ አሁን አንድ ግራ ይገባኛል። ከማይ ወሰድ አባቱ ማን ነው? እግዚአብሔር አብ። የተጸነሰው በምንድን ነው? በመንፈስ ቅዱስ አይደል? ከማይ ወሰድ አረ ይሄ ሁላምሮም እኮ የሚቸግር ነው። ዕብራውያን ላይ ስጋ አዘጋጀልኝ የሚል ክፍል አለ አውቃለሁ። እሱኛው ክፍል የሚያወራው ስለ መስዋዕት ነው አይደል? መጽሐፍ ቅዱስን ተረጉም በምንድን ነው የምንተረጉመው? በአውድ። ይሄን ሐሳብ ማንገነዘብ ከሆነ አውድ ማንገነዘብ ከሆነ መጽሐፍ ቅዱስን እንደፈለግን ለመፍታት ምን ይሰጠናል አይደል? መብት ይሰጠናል። ስህተት ነው። እንደዛ ከሆነ ኢየሱስ ክርስቶስ የሚላቸው ነገሮች በሙሉ ምን እናደርጋቸዋለን? ሚስ እናደርጋቸዋለን። አውድ የሚባል ነገር አለ። ስለዚህ ስጋን አዘጋጀህልኝ የሚለው የዕብራውያን ጸሐፊ ስለ መስዋዕት እያወራ ነው ዕብራውያን ላይ አይደል? ራሱ ኢየሱስ ክርስቶስ ምን ሆኖ ሊገባ መስዋዕትም አይደል? መስዋዕት አቅራቢ ሊቀ ካህንም ሆኖ ምን ሊያደርግ ነው? ስለዚህ ስለዛ እያወራ ነው እንጂ ስለ ኢየሱስ ክርስቶስ ስጋ ወይም ደግሞ ሰውነት እያወራ አይደለም። ይሄው እዚህ 2 ላይ ስለ ኢየሱስ ክርስቶስ ሰውነት ሲያወራማ በሁሉም ነገር ምን ሊያደርግ ይገባዋል? ወንድሞቹን ሊመስል ይገባዋል። ስለዚህ የሚዳሰስ ስጋ ብቻ አይደለም ያለው፣ መንፈሱም የሰው መንፈስም አለ፣ የሰው ምን አለው? አእምሮም አለው። እናየዋለን እሱ። ሁለተኛው የስተት ትምህርት ነው መሰላችሁ የንስጥሮስ ትምህርት ነው። ንስጥሮስ የሚለው ምንድነው? አይ ኢየሱስ ክርስቶስ 2 ፐርሰን ነው ይላል። 2 አካል ነው። አላየነውም እንጂ እኛ በደንብ ምንድነው አይደል? 2 አካል ነው። በጣም እየቸኮክ ስለማወራ ነው እንጂ አንዳንድ የስተት አስተማሪዎች ያሳዝኑኛል። የመሯቸው ሰዎች አሉ እና አንዳንዴ መሰላችሁ የመራችሁ ሰውዬ እንትን አልተባለም። አንተ የስተት አስተማሪ ተብሎ አልተወገዘም። እና አንዳንዱ ሰው ተሳስቶ ነው ሌላ ሰው ነው ያሳሳተው ማለት ነው። ኤኒዌይስ ሁለት አካል አለ ብሎ ያምናል ንስጥሮስ። ስለዚህ ምን ማለት መሰላችሁ ፐርሰን የሚያስብለው ትዝ ካላችሁ አካል ማለት ዕውቀት፣ ስሜት፣ ፈቃድ ነው ብለናል ነበር። ስለዚህ ዕውቀት፣ ስሜት፣ ፈቃድ ፐርሰን አካል የሚያስብል ከሆነ አለ ንስጥሮስ። ስለዚህ መለኮት ዕውቀት፣ ስሜት፣ ፈቃድ አለው። ስለዚህ ምንድነው? አንድ አካል አይደል? ከዛ ደግሞ ሰውነት ደግሞ አይደል? ሰውነት ደግሞ ዕውቀት፣ ስሜት፣ ፈቃድ አለን አይደል? ስለዚህ ምን ሁለተኛ አካል። ስለዚህ 2 አካል ነው ኢየሱስ ክርስቶስ። ስጋ ለብሶ ሲራመድ ብናየውም ምንድነው? መንፈስ አይታይም አይደል? መለኮት አይታይም አይደል? መለኮት የራሱ የሆነ ዕውቀት፣ ስሜት፣ ፈቃድ አለው። ስጋ የራሱ የሆነ ዕውቀት፣ ስሜት፣ ፈቃድ አለው። ስለዚህ ምንድነው? 2 አካላት አሉ ብሎ አስተማረ። ሌላኛው ሶስተኛው ይሄ እኛ የምንታማበት ነው። ምዕራባውያን አማኞች የሚታሙት በዚህኛው ነው። እንትን መለጠፍ በጣም የተለመደ ነው። በቃ በየትኛው ቤተ እምነት ውስጥም ታፔላ ይለጠፋል አይደል? ሰው ያላለው ምናምን ይለጠፍበታል። አሁን ምዕራባውያን ወንጌላውያንን ጨምሮ ካቶሊኮችም እንደዛ አይሉ። ኢየሱስ ክርስቶስ 2 አካል ነው አይሉም። ግን በምስራቃውያኑ ምን ይደረጋሉ? ይወቀሳሉ። እናንተ ወደዛ ተጠግታችኋል ይባላሉ። ሌላኛው
ምዕራባውያኑ ደግሞ ምስራቃውያኑን የሚወቅሷቸው የስተት ትምህርት ደግሞ የአውጣኬ ወይም ደግሞ ዩቲኪያኒዝም የሚባለው ነው። የአውጣኬ ትምህርት ደግሞ ምንድነው የሚለው? ኢየሱስ ክርስቶስ ከመለኮትና ከሰውነት ባህሪ ከመለኮት ባህሪና ከሰውነት ቀላቅሎ አዲስ ባህሪ መስርቷል ደግሞ የሚሉ ደግሞ የስተት ትምህርት ደግሞ አስተማሪ ነበረ። ይሄም በቤተክርስቲያን በ451 ዓመተ ምህረት ተወግዟል። የአውጣኬም ትምህርት ተወግዟል። የንስጥሮስም ተወግዟል። የአፖሊናሪያኒዝም እሱም ተወግዟል። ስለዚህ እንዴት ነው የምንረዳው ታዲያ? አሁን እነዚህ ሁሉ ሰዎች ምን እያደረጉ ነው? ክፉ ሆኖ አይደለም። በነገራችን ላይ ኢየሱስን ለመረዳት ምን እያደረጉ ነው? እየሞከሩ ነው። ስለዚህ በተቻላቸው መጠን ይሄ ነው ይላሉ። የእነሱ ትልቁ ችግር ምንድነው? አንድ አለመስማት አይደል? አለመስማት በጣም ትልቅ ችግር ነው። ሁለት ደግሞ ምንድነው? የቤተክርስቲያን ጉባኤ ደግሞ ሰብስቦ ሲመክራቸውም እንዲህ ነው ሲላቸው ምን አለማድረግ። ሁለተኛ አለመቀበል፣ አልተቀበሉም። የአርዮስን ባለፈው አይተናል አይደል? አልደግመውም እዚህ። ስለዚህ በቤተክርስቲያን ታሪክ ውስጥ የተደረጉ የተለያዩ ዋና ጉባኤያት እንላቸዋለን። ለምሳሌ 325 ዓመተ ምህረት ትልቅ ጉባኤ ነው እና የሮሜ ላይ ሲናገር እግዚአብሔርን ለሚወዱትና ለተጠሩት ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚደረግላቸው እናውቃለን ይላል። እና ምን ማለት ነው? እግዚአብሔር በህይወታችን የሚገጥመን ነገር በሙሉ አይገርም? በሙሉ ምን ያደርገዋል? ለበጎ እንዲሰራ ያደርገዋል። የኔ ስራ ማድረግ ነው። እንደዘመርኳት መደገፍ አስቸግራለሁ። ግን እስቲ ምንድነው? ብልጥ ከሆናችሁ እኔ ልምከራችሁ። ብልጥ ከሆናችሁ የተጠራጠራችሁ ቃል እኔ ጌታ አላመንኩም ግን እደገፋለሁ በሉት። በቃ ያ ሰው ይስያችኋል። ምን አለ አለማመኔን በቃ አይገፋም ኢየሱስ። መች አመንከኝና አይልም ኢየሱስ። ሰው አይደለም። መደገፍ። ስለዚህ ምን አረገ እግዚአብሔር? በእነዚህ የስተት ትምህርቶች የተነሳ እኛ ጠንካራ የሆነ የእግዚአብሔር መረዳት አገኘን። ምክንያቱም ጉባኤያቱ የተሰበሰቡት ለምንድን ነው? በነገራችን አይሰበሰቡም ነበር። እንደዚህ በጣም ተሰብስበው ወሳኝ ጉዳይ ባይኖር ኖሮ ምን ያደርጉም? እንደዚህ አይነት የነገረ መለኮት ሐሳብ አይጽፉልንም ነበር። 325 የሥላሴ የተጻፈልን መቼ ነው ያለቀው? በጣም የሥላሴ ጉዳይ ትልቅ ጉዳይ ሲሆን ምን ሆነ? ተሰበሰቡ፣ መንፈስ ቅዱስ መራቸው፣ ነገረ ሥላሴን አስቀምጡልን። 451 ዓመተ ምህረት የነገረ ክርስቶስ ጉዳይ ከባድ ኢሹ ሆነ። ምን አደረጉልን? ተሰበሰቡ። 451 ላይ የነገረ ክርስቶስን ጉዳይ አስቀምጡልን። እንደው ጊዜ ቢኖረኝ ሁለቱን ባነብላችሁ ደስ ይለኝ ነበር። እናንተ በግላችሁ አነቡት። የኒቂያ ጉባኤና የኬልቄዶን ጉባኤ ልዩነት አለው ውሳኔያቸው ላይ። ብዙ ሐሳብ ይመሳሰላል፣ ግን ነገረ ክርስቶስ ጋር ሲመጣ ምን ያደርጋል? ትንሽ ሰፋ ይላል። ምን ያደርጋል መሰላችሁ? የተነሳው የክርስቶስ ኢየሱስ መለኮትነት ስለሆነ እና ደግሞ ፍጹም ሰውና ፍጹም አምላክነቱ ስለተነሳ ምን ይላሉ መሰላችሁ? እነሱ ከአብ ጋር እኩል ነው፣ የተወለደ ነው አይደለ እንጂ የተፈጠረ አይደለም ምናምን እያሉ ይዘረዝሩና ግን በጣም የምወድላቸው የእንግሊዘኛውን የምዕራባውያን ስለሆነ ወደ አማርኛው አመጣዋለሁ። የተጠቀሙት ቃል አለ። ምን የሚል መሰላችሁ? only begotten to be acknowledged in two natures። ሁለት አካል አይደለም ያሉት። ሁለት ባህሪ፣ በሁለት ባህሪ ነው የምናውቀው ኢየሱስ ክርስቶስን አሉ። ስለዚህ እነዚህ ሁለት ባህሪዎች እንዴት ነው የሚሆኑት ካላችሁ inconfusedly, unchangeably, indivisibly, inseparably። ስለዚህ ያለ መደባለቅ ለኛ ሳይደባለቁብን ማለት ነው። ያለ መደባለቅ ይላል አማርኛው። ሁለተኛው unchangeably ያለ መለወጥ፣ ሶስተኛው ያለ መከፈል ኢንዲቪዚብሊ፣ አራተኛው ደግሞ ያለ መለያየት። ስለዚህ ያለ መቀላቀል፣ ያለ መለያየት፣ ያለ መደባለቅ ኢየሱስ ክርስቶስ ሁለቱ ባህሪያት አሉት፣ መለኮትና ሰው። ስለዚህ ምድር ላይ ሲመላለስ የነበረው ኢየሱስ ክርስቶስ ከ2000 ዓመት በፊት ምንድነው? ፍጹም መለኮት፣ ፍጹም አምላክ እና ፍጹም ሰው ነው። ሁለቱም ባህሪ አለው። ፈጠን ብሎ ለማሳየት ያክል ለምሳሌ አንዱ ባህሪ የሚያደርገውን ሌላኛው ባህሪ አያደርግም። ሉቃስ 3:23 ኢየሱስ አገልግሎቱን ሲጀምር እድሜው 30 ዓመት ያህል ነበር። ህዝቡም እንደ መሰላቸው የዮሴፍ ልጅ ሆኖ የኤሊ ልጅ እያለ ይቀጥላል። ምን ማለት መሰላችሁ? ለመለኮት ዘመን አይቆጠርለትም፣ ለሰው ግን ምን ያደርግለታል? ይቆጠርለታል። ስለዚህ ለሰው ባህሪ ቀን ዓመት ምን ያደርጋል? ይቆጠራል። ለመለኮት ምን ያደርጋል? አይቆጠርም። ሌላ ልጨምርላችሁ ምሳሌ ማቴዎስ 8 ላይ ከ24 እስከ 27 ድንገት ኃይለኛ ማዕበል በባህሩ ላይ ተነስቶ ጀልባዋን እስኪሸፍን ድረስ አወካቸው። በዚህ ጊዜ ግን ኢየሱስ ተኝቶ ነበር። ደቀ መዛሙርቱም ቀርበው ቀሰቀሱትና ጌታ ሆይ ጠፋን፣ አድነን አሉት። ኢየሱስም እናንተ እምነት የጎደላችሁ ለምን ይህን ያህል ፈራችሁ አላቸው። ከዚያም ተነስቶ ነፋሱና ማዕበሉን ገሰጸ፣ ወዲያውም ጸጥታ ሰፈነ። ሰዎቹም
ነፋስና ማዕበል እንኳን የሚታዘዙለት ይሄ እንዴት ያለ ሰው ነው እያሉ ተደነቁ። እኔ በጣም ነው ደስ የሚለኝ ማዕበሉ መርከቢቱ ምን እያለች ነው? እየተናወጠች እኮ ነው። ኢየሱስ ምን ብሏል? ተኝቷል። ይሄ የምን ባህሪ ነው? የሰው ባህሪ አይደል? ሰው ይደክመዋል። ስለዚህ ምን ያደርጋል? ይተኛል፣ ያንቀላፋል። መለኮት አያንቀላፋም። ምክንያቱም የምናየው ማን ነው? አንድ ኢየሱስ ነው የምናየው። አንድ አካል እኮ ነው የምናየው። ይሄ ባህሪ ግን የምን ባህሪ ነው? የሰው ባህሪ። ስለዚህ ሄደው ቀሰቀሱት ይላል። ከዛ እኔ በጣም ጥያቄ እኮ ይገርመኛል። ጌታ ሆይ ጠፋን አድነን አሉትና ኢየሱስም እናንተ እምነት የጎደላችሁ ለምን ይሄን ያህል አያስፈራም እኮ ነው እያለ ያለው አይደል? አያስፈራም ወይ ወጀቡ? ጥያቄው መሰላችሁ ወጀቡ ያስፈራል። ልክ ናችሁ። ንፋሱ ምን ያደርጋል? ማን አብሯችሁ አለ? ማን ነው አብሯችሁ ያለው አይደል? እዚህ የግንዛቤ ችግር ነበር የነበረው። ደቀ መዛሙርቱ የነበረው ችግር ምንድን ነው? ግንዛቤ ችግር። አብሮን ያለው አይደል? ታንኳይቱ ውስጥ የተኛው ማን ነው? መለኮት አይደል? ስጋ ነስቶ የባሪያ መልክ ይዞ ደካማ ሆኖ ስላየነው መለኮት አይደለም ማለት አይደለም። እሱም በምን አዩ? ጸጥ ሲያደርግ ንፋስና ማዕበል እንኳን የሚታዘዙለት ይሄ እንዴት ያለ ሰው ነው? ጥያቄ ትንሽ ይስተካከል አይደል? እንዴት ያለ ሰው ነው ለሚለው እንዴት ያለ መለኮት ነው። ሌላ አልጨምርላችሁ። ዮሐንስ 8:58 ላይ እውነት እላችኋለሁ አብርሃም ከመወለዱ በፊት እኔ ነኝ አለ። ስለዚህ የስጋ ባህሪ አይደለም። ስጋ አይደል? አሁን ቢበዛ ስንት ነው? 70-80 አይደል? እሱም ምንድን ነው? ከዛ በኋላ ድካም እኮ ነው። እና ይገርመኛል። እኔ አሁን መጽሐፍ ቅዱስ በየዓመቱ እናነባለን ሁላችንም መጽሐፍ ቅዱስ አይደል? ለመጨረስ እንሞክራለን አይደል? እንዴ ማለት መሰለኝ ይሄን እኮ ነው ስለ ቅድስና ማውራት በነገራችን ላይ። በቃ መቀደስ የፈለገ ምን ያደርጋል? ይበላል። ዝም ብሎ የእግዚአብሔርን ቃል ባገኘው አጋጣሚ የሆነ ስተዲ ፕላን፣ የአንድ ዓመት ፕላን፣ የግሩፕ ባይብል ስተዲ። በቃ ምግብ እኮ አሁን ምግብ ቢቀርብ እንዴት ነው የምንበላው? አይቀርብም። አይዟችሁ ግን የምግብ እጥረት ባለባት በዚች አህጉርና አገር አረ እንዴት ነው የምንበላው? በቃ ልክ እንደዛ ነው የእግዚአብሔር ቃል። እና ይገርማል። አይታችሁ እኮ ዘፍጥረት ስታጠኑ አመቱ እየቀነሰ እና እኔ እንትን ነው እኮ እግዚአብሔር መጀመሪያ ሲቀንስ 120 ዓመት ሲያደርገው ትይታችኋል። ለምን እንዳደረገው? አንደኛ ቆሮንቶስ 15:3 ላይ እኔ የተቀበልኩትን ከሁሉ በላይ የሆነው ለእናንተ አስተላልፌአለሁ። ቅዱሳት መጻሕፍት እንደሚሉት ክርስቶስ ስለ ኃጢአታችን ሞተ። ስለ ኃጢአት ማን ይሞታል? ሰው አይሞትም። ማን ነው የሚሞተው? አረ ፍጹም የሆነ ሰው ነው። ሰውም አይሞትም። ምን አለው? ራስ ወዳድ ነው፣ ሰልፊሽ ነው፣ ኃጢአተኛ ነው። ቢሞትም እንኳን ምን የለውም? ትርጉም የለውም። ደግሞም የትኛውም ሰው ስለ ኃጢአተኛ ሲል ምን ያደርግም? ለደግ ሰው ለመልካም ሰው ይሞክር ይሆናል። ሰው አንድ ሁለት ሰው አይታጣ ይሆናል። ስለ ኃጢአተኛ ግን ማንም ምን ያደርግም? አይሞትም። ቢሞትም ደግሞ ምን ያደርግም? አይሰራም። የሚሰራው ማን ነው? ፍጹም ሰው የሆነው ወልድ እግዚአብሔር ኢየሱስ ክርስቶስ። ስለዚህ ልብ ማለት ያለብን በወንጌላውያንና አሁን ባለንበት ሀገር አውድ ስንመጣ ከዛ ደግሞ በምስራቅ ቤተክርስቲያናት በምንለው መካከል ያለው ልዩነት መስላችሁ እነሱ ኢየሱስ ክርስቶስ አይደል ተዋህዷል ይላሉ አይደል? ተዋህዷል ይላሉ። ምን ማለት መስላችሁ? ኢየሱስ ክርስቶስ አንድ አካል አንድ ባህሪ በተዋህዶ ነው የሚሉት። በተዋህዶ። እኛ ደግሞ ኢየሱስ ክርስቶስ አንድ አካል ሁለት ባህሪ እንላለን። ስለዚህ ይኸውላችሁ አያጣላንም። ይሄ ያገላለጽ ልዩነት ነው። በጣም ልብ አድርጉ። ይሄ በተለይ የወንጌል ስራ ላይ፣ የደቀ መዝሙርነት ስራ ላይ፣ የተሐድሶ ስራ ላይ እጅግ በጣም አስፈላጊ ነገር ነው። እነሱ ኢየሱስ ክርስቶስ አንድ አካል አንድ ባህሪ ብቻ አይሉም። አንድ አካል አንድ ባህሪ በምን በተዋህዶ ይላሉ። እኛ ደግሞ አንድ አካል ሁለት ባህሪ እንላለን። ምን ማለት መሰላችሁ? ልክ እነሱን ስትጠይቋቸው እንዴት ነው ባህሪያቱ የክርስቶስ ኢየሱስ ሁለት ባህሪያት እንዴት ነው ያሉት ስትሏቸው ያለ መቀላቀል፣ ያለ መደባለቅ፣ ያለ መለያየት አይደል? ያለ መለወጥ ምን አሉ? ሁለቱ ባህሪያት አሉ ይላሉ። ግን ስንት ባህሪ ነው የሚሉት? አንድ ባህሪ በተዋህዶ ይላሉ። እኛ ደግሞ ያለ መቀላቀል፣ ያለ መለያየት፣ ያለ መደባለቅ፣ ያለ መለወጥ ሁለት ባህሪ እንላለን። የኤክስፕሬሽን የአገላለጥ ልዩነት ነው እንጂ ያለን የትርጉም ልዩነት የለንም። በጣም ልብ ማድረግ አለብን። ይሄ የትርጉም ልዩነት የለንም። ይሄ ለወንጌል እጅግ በጣም አስፈላጊ እውቀት ነው። ምክንያቱም ምናምነው ሁለታችንም የተለያየ ኢየሱስ ነው አይደል? አንድ አይነት ኢየሱስ ነው። ችግር ይመጣው በኋላ ነው አይደል? ስራ ጋር ሲመጣ፣ ምልጃ ጋር ሲመጣ ምናምን ብዙ ችግር አለ። የክርስቶስ ኢየሱስ ባህሪና ምንነት ላይ ግን ልዩነት
የለንም አሁን ምስራቃውያንና ምዕራባውያን ተብለው ተከፍለዋል አምስተኛው ክፍለ ዘመን ጀምሮ ጸባቸው ጀምሯል እዛ ጋር ከዛ 1054 ላይ ምን አድርገዋል ምዕራብና ምስራቅ ኦርቶዶክስና ካቶሊክ ተብለው ተከፍለዋል ለሁለት በኋላ እኛ ከካቶሊክ ነው የወጣነው ግን አሁን ራሱ እነሱ ያወሩ ያሉት መሰላችሁ የዛኔ እኮ አጥፈተናል ይያሉ ነው ያሉት የዛኔ ይሄን ያህል ለጠብ የሚዳርግ ነገር አልነበረም አገላለጸው ለምንድነው አገላለጽ ስትሉ መስራችሁ ሚስጥሩ ለምስራቃውያኑ ስለዚህ ነገረ መለኮት ላይ ፍልስፍና አለ ማለት ነው ምክንያቱም ነገረ መለኮት ሲሰራ አራት ነገሮች አሉ አይደል መጽሐፍ ቅዱስ አመክንዮ ትራዲሽን ወይም ደግሞ ትውፊት የምንለውና ከዛ ምን ፐርሰናል ኤክስፒሪየንስ አለ አይደል ስለዚህ አንደኛው ምንድነው አመክንዮ ነው አመክንዮ የሚሰራው በምንድነው ፍልስፍና እኮ ማለት አመክንዮ ማለት ሌላ ነገር የለውም እናንተ ፍልስፍና ሲባል ፂሙን ያሳደገ ስካርፍ የጠመጠመ እንደዛ ስለሚመጣል አይደለም እንደዛ አይደለም በምስራቃውያኑ የአስተሳሰብ ዘዬ አካል ባህሪ ያለ አካል አይገኝም ባህሪ አለ ካላችሁ አብሮ ምን አለ አካል አለ አሁን ሁለት ባህሪ ስትሉ እነሱ አካሉስ ይላሉ አይደል እኛው ሁለት ባህሪ አንድ አካል ነው የምንለው አይደል ስለዚህ የነሱ ጥያቄ እንዴ ሁለት ባህሪ ከሆነ ያንደኛው ባህሪ አካል የት አለ ይላሉ ፐርሰን የንስጥሮስ ስተት የሚመጣው እዚህ ጋር ነው ስለዚህ እኛ ምን ብለን እንከሳቸዋለን እነሱ አንድ ባህሪ በተዋህዶ ሲሉ ምን ላቸዋለን እኛ አንድ ባህሪ ብቻ አይሉም ብያቸዋል አንድ ባህሪ በምን በተዋህዶ ይሄ የቄርሎስ ትምህርት ነው ስለዚህ አንድ ባህሪ በተዋህዶ ሲሉ ምን ይያሉ ነው ያሉት እነሱ አልተቀላቀለም እንደ ማኪያቱ አምሯችሁ ላይ አይምጣ ተዋህዶ ምናምን ሲባል ሰው እንዲህ ተዋህዶ የተቀላቀለ ነገር አይደለም ትርጉሙ ያለ መቀላቀል ያለ መለያየት ያለ መደባለቅ ያለ መለወጥ ነው የሚሉት ግዙም ብታነቡት ያለ እንበለ ውላጤ ቱሳሄ ቡላዴ ይያሉ ይቀጥላሉ እነሱ አንድ አይነት ነው ከኛ ጋር ትርጓሜ አገላለጹ ምን ያደርጋል ይለያያል ስለዚህ እኛ ያውጣኬን ትምህርት ይከተላሉ ብለን እንወቅሳቸዋለን አውጣኬ ምን ስላለ መለኮትና ሰው የሰው ባህሪ ተቀላቅለው አዲስ አይደል ሰርቷል ይላል እነሱ አውጣኬ አይደሉም እነሱም አይደለንም ይላሉ እንደኛ እናምንም ነው የሚሉት እነሱ ደግሞ እኛን በምን ይከሱናል እናንተ ንስጥሮስ ተከተላላችሁ ይላል ንስጥሮስ ምን ስለሚል ሁለት አካላት ስለሚል እኛ ሁለት አካል አላልንም ብለናል አላልንም እኛ ያለው ምንድነው አንድ አካል ሁለት ባህሪ ያለ መቀላቀል ያለ መለዋወጥ ያለ መደባለቅ አይደል ታዲያ ሁለታችን ምን ይያል ነው አንድ አይነት ነገር እኮ ነው ምንለው የሚለየው ምንድናቸው ነው ኤክስፕሬሽን አይደል አገላለጻችን ይለያል እንጂ ትርጉማችን ምንድነው አይደል ማለት ይሄን ለምሳሌ አድሜ ፑልፒት ሲለው እኔ አቶኖስ እላለሁ በቃ ኢትስ ኦኬ አይደል ከዛ አርሜን ፑልፒት ምንድነው በጥሩ ፑልፒት ማለት እንደዚህ ተዘጋጅቶ በእንጨት ለስብከት እንደዚህ ለመስባክ የሚጠቅም ይላል እኔ የምጠይቁኝ እንደምለው የተለየላለሁ መብረሪያ ምናምን አለው እንዴ አይደለም እኮ ምለው ልክ በእንጨት ተሰርቶ ለመስባክ የሚሆን ነው ስለዚህ ትርጉሙ ምንድነው አንዳንዴ ይውላችሁ ሆድ ይበሰናል ሁላችንም በሁለቱም ጽፍ በቃ ሆድ የባሰው ነው ስለዚህ ለመደማመጥ አይደል ጆሮ አንሰጥም ከዛ ቤተክርስቲያን ታሪክ ሳጥነው ልብ ማለት ያለባችሁ ነገር ብዙ ሌሎች ፋክተሮች አሉ ከውሳኔዎች ጀርባ ገንዘብ አሁን አይደለም ገንዘብ ኢሹ ነው ድሮ ገንዘብ ኢሹ ነው ስልጣን ማን ነው የበላይ ማን ነው እኔ ነኝ ሮም ነች የበላይ ኮንስታንቲኖፕል ቆስጠንጥንያ ነች ግብጽ ነች የትኛዋ ነች ምን የበላይ ሚላል ከዛ ማን ነው ወሳኙ መጨረሻ ላይ የሚወስደው የትኛው የአንጾኪያ ትምህርት ቤት ነው ወይስ ደግሞ የአሌክሳንድሪያ ትምህርት ቤት ነው ምንም ያደርገው የዛን ጊዜ የነበሩት ሁለት የነገር መለኮት ትምህርት ቤቶች ናቸው የትኛው ነው ትክክለኛውን ነገር መለኮት የሚያውቀው የሚል ፉክክር ነበር ለዛ እኮ ነው መጽሐፍ ቅዱስ ደጋግሞ ጳውሎስ የሚነግረን በአንድ ሐሳብ ሆናችሁ አይደል ሐሳቤን ፈጽሙልኝ ደስታዬን ሙሉ አድርጉልኝ እኮ የሚል የክርስትና ጥሪ አንድነት ነው ሁላችንም የምንሰራው ለማን ነው ለእግዚአብሔር ክብር እግዚአብሔር ጠራን አይደል አጸደቀን አከበረን አሁን እንኳን በእኛ ውስጥ ሆኖ መንፈሱ ይኖራል አይደል ይረዳናል በድካማችን ግቡ ምንድነው እግዚአብሔርን በህይወታችን ማክበር ስለዚህ ማለት መስላችሁ ለልዩነቶች አለመቸኮር አይደል መረዳት እስቲ ወንድሜ ምንድነው የምትለው አንተ እንደዚህ ነው እኛም እኮ እንዲህ ነው ማለት ልዩነት ብዙ የለንም ይሄን ጉዳይ ካረምን እዚህ ጉዳይ ላይ ከተስማማን ደግሞ ስለመዳን እናወራ እንላለን የኛ ግብ ምንድነው ግባችን በቃ እንደ ወንጌላን የዚህ ምድር ምን ጓጓለት ነገር ምንድነው ብዙ ሰዎች ጌታን አቆም እንዲያረጉ እንዲድኑ እኮ ነው በቃ እዚህ ይሄ ዕውቀት ያስፈልገናል ምስራቃውያን የምንላቸው ቤተክርስቲያናት ባዕድ አምልኮ አያመልኩም የተለየ አምላክ አያመልኩም ችግሩ መሰላችሁ በኢየሱስና በእነሱ መካከል ብዙ መጋረጃዎች አሉ በቃ ስለ መጋረጃዎቹ እናወራ መጋረጃዎቹ ምን እናርግ እንግለጥ እንጂ መጋረጃው ጀርባ ያለው ኢየሱስ ጋር ችግር የለባቸው እኛም ላያችን ላይ መጋረጃ አንስራ እነሱ የሰሩት የተረዳሁት ብዙ መጋረጃ አለ አሁን እኛ የጀመርነው ምንድነው መጋረጃ የለም ምንድነው በእኛና በኢየሱስ ማለት ቆይ የኔ ስራ
መጋረጃ አይደል ደግሞ እንትን ቲፎዞ ነን ይሁን የምንከተላቸው ሰዎች አሉ እንትና ካለውማ እኔ በጌታ ፍቅር በጣም በትህትና ነው የምነግራችሁ ማንንም የነገረ መለኮት ሰው ማንንም አስተማሪ ማንንም መጋቢ ማንንም ሰባኪ ማንንም ምንም ቢሆን ከስተት ነፃ አይደለም ለዛ ነው በቤተክርስቲያን ተክስታጥሩ ምን ያለው የቤተክርስቲያን ጉባኤ ያለው ከዚህ በፊት ካርሚ ጋር ያወራን ነበር እኔ ብቻዬን ዮሴፍ የወንጌላውያን ወኪል ሆኜ ምን ላደርጋችሁ ነበር አይደል ማሆኜ አይደል ዲግሪ ቢጭን PhD ቢዝ ሁለተኛ PhD ሶስተኛ በሰራም የወንጌላውያን ወኪል መሆን አካላት ነው የሰራው ጌታ ብልት ነው የሰራው ብልቶች ነው የሰራው ስለዚህ ማድረግ አለብኝ ሰበከ ሶርድ አይደል መጠየቅ አለብኝ እዚች ጋር ዮሴፍ ምናም ከዛ የሚቀጥለው ሳምንት ወጥቼ ባለፈው እዚች ጋር እንትን ብዬ ነበር ማለት አለብኝ ኢትስ ኦኬ ፍጹሙ ማን ነው ስለዚህ መጋረጃ እኛም ከማስቀመጥ እንጠንቀቅ እሺ የሥራ መጋረጃ ክርስቶስን ኢየሱስ ያለቀ የተከናወነ ስራ ማድረግ የማክፋፋትን ውስጥ አንግባ ማለት ኢየሱስ እኛን ታምኑ አይደለም መስቀል ላይ ሞተው ቅዱሳን እውነት እኛን ታምኑ አልሞተም ኢየሱስ ዮሴፍ አስጀምረዋለሁ ከዛ በኋላ እንደምንም ብሎ አላለም በጣም የሚገርመኝ ነገር አለ ጳውሎስ የሚለው ይሄ በጣም ለጆሮአችሁ እንደሚከብዳችሁ እርግጠኛ ነኝ ስለዚህ ላችኋል የአባቱ ሚስት ያገባው ሰውዬ እና ጳውሎስ በጣም ነው የሚገርመኝ ይሄ ሰውዬ ያደረገው ኃጢያት ምንድነው አስነዋሪ ነው ግን አለ ምን አድርጉት ሌላውን የቤተክርስቲያን አካል ይበክላል አይ የቤተክርስቲያን መጋቢዎች እርምጃ መውሰድ አለባቸው ሲያስፈልግ አሁን ሁሉም ሰው አሁን አንዱን ዲሲፕሊን ስታርግ ነው ያደርጋል የሚቀጥለው ቸርች ይሄዳል ያኛውም ይቀበላል ድሮ እንደዛ አልነበር ዲሲፕሊን በጣም ከባድ ነበር ማንንም ማህበረሰቡም አግላችኋል ክርስቲያን ናችሁ ብሎ አግሏችኋል ኦሬዲ ከቤተክርስቲያን ከተገለላችሁ በጣም ህይወታችሁ ምስቅልቅል ያለ በጣም የተጎዳ ነው የሚሆነው እና በኋላ እኮ ጳውሎስ መልሱት ደግሞ ይላል ተጻጽቷል ያ ሰውዬ መልሱት ይላል የት ሄዳል አሁን ቢሆን እከሌ ጋር ሄዷል አልተጻጸተም በሰው ግን ተጻጽቷል መልሱት ላይፍ ያስተምረናል መከራ በነገር በጣም አንደኛ አስተማሪ ነው አንደኛ ኤኒዌይስ ሚላ ግን ከቤተክርስቲያን ለዩት እንዳይበክል ቤተክርስቲያን ስለዚህ ሚላ ነፍሱ በጌታ ቀን እንድድን ይላል ስጋው ግን እንዲቀጣ ምን አሉት እኔ ቆም ብዬ አሰብኩኝ እኔ ውዥንብሩ የነበረ ጊዜ እንትን ነው መዳን እንደዚህ ምናምን ሲባል ይሄን ያነበብኩት ክፍሉን ለባለቤቴ አሁን አልኳት ይሄ ሰውዬ ምንድነው ያደረገው አንተ ማዋሸት ምናምን ነው እንደሚገርም መስረቅ ምናምን ነው እንደሚገርም እሱ እኮ ያባቱ ሚስት ምንድነው ያደረገው አግብቷል ነፍሱ ግን ምን ያደርጋል ምን ማለት መስላችሁ ይሄ ማለት ምን ያያረጉት ነው በጣም ብልጥ ናቸው አሁን ተሰማ እግዚአብሔርን መደገፍን መረን ከመለቀቅ ጋር ያገናኙት ነው እንደዛ አይደለም ጉዳዩ ውይይቱም እንደዛ ነው ይላል አንዳንድ ሰው ጎበዝ ነው ስትሮማን ፋላሲ የሚባል ያለ መማራችን ምን እናደርጋል የከሌን ሙግት አፈርድም ያግጬ እንትን አረጋዋለሁ ስንደዶ አረጋይ አቀርብላችኋለሁ ግን ሙግቱ መስላችሁ ሰው መቀደስ አለበት ድነቱን ፍሬ በማፍራት ማሳየት አለበት ግን ፍሬው የመንፈስ ቅዱስ ነው ስለዚህ ምን ያደርጋል ሰው እለት የእግዚአብሔር ላይ ምን ያደርጋል ይደገፋል በቃ መጋረጃ ያደርግም ራሱ ኤኒዌይስ እና ኢየሱስ ክርስቶስ ፍጹም ሰው ፍጹም ምንድነው አምላክ ነው ደግሞ አንድ አካል ነው አንድ ፐርሰን ነው ኢየሱስ ሁለት ባህሪ አለው እንጂ ይሄን እውነት እንድንረዳ እግዚአብሔር ይርዳን እንጸልይ እግዚአብሔር አምላካችን ሆይ አንተ ከመልካምነት የተነሳ ከጸጋህ የተነሳ ጌታ ሆይ አዳንከን ልጆች ያደረከን አስተማርከን ጌታ ሆይ አሁንም እንማጸናለን ልጅህ ይግባን እግዚአብሔር ሆይ ልጅህ ይግባን ጌታ ሆይ ልጅህ ሲገባን አንተን እንደገፋለን እግዚአብሔር ሆይ ልጅህ ሲገባን መስቀሉን እንደገፋለን እግዚአብሔር ሆይ ልጅህ ሲገባን አንተን የሚያስከብር አንተን የሚያስደስት ኑሮ እንኖራለን ጌታ ሆይ ስለ ልጅህ ባለው ዕውቀት ባርከን ስለ ልጅህ ያለን ዕውቀት እግዚአብሔር ሆይ ስር ይስደድ ጳውሎስ እንደሚል ጌታ ሆይ አይናችን ላይ የሚያሰት ነገር አይሳልብን ጌታ ሆይ ድንዛዜ አይናችን ላይ አይኖርብን ጌታ ሆይ ስለ ልጅህ ያለን ዕውቀት ይጨምር ጌታ ሆይ እግዚአብሔር ሆይ አንተን ማወቅ ህይወት ነው ይላል ቃል ሲናገር ልጅህን ማወቅ ህይወት ነው ጌታ ሆይ ልጅህን ማወቅ ይሁንልን ለወንድሞቼ ለእህቶቼ ጌታ ሆይ እለምናለሁ ልጅህን አውቀው ጌታ ሆይ ልጅህን በማወቅ ይደጉ ልጅህን በማወቅ እግዚአብሔር እርሱን ይደገፉ ልጅህ የሰራውን ስራ ጌታ ሆይ ይሄ የሰጠንን ነፃነት ጌታ ሆይ ያቀዳጀንን ድል እግዚአብሔር አንተ ፊት የመቅረብ ነፃነትን የሰጠንን አንተን አባት የማለት የሰጠንን መብት ማስተዋል ይሁንልን እግዚአብሔር ሆይ ልጅህን ብናቅ እናርፋለን ጌታ ሆይ ልጅህን ብናቅ አርፈን ሌላ እናሳርፋለን አንቀበዘበዝም ጌታ ሆይ ልጅህን ስናቅ ጌታ ሆይ ወደ መስቀልህ እንጂ ወደ ራሳችን አናይም እግዚአብሔር ወደ ደሙ እንጂ ወደኛ አናይም ጌታ ሆይ ልጅህን ማወቅ ይሁንልን
እግዚአብሔር ይሄ የህይወት ቁልፍ የሆነው ታሪክ የከፈለው ደግሞ ስለኛ ሲል ጌታ ሆይ የባሪያን መልክ የያዘው ሰው የሆነው ስጋ የነሳው የባሪያን መልክ ይዞ እስከ መስቀል ሞት የታዘዘው እግዚአብሔር ልጅህን ስሙ የሚጣፍጠው ከማር ወለላ ይልቅ የሚጣፍጠው ደግሞ ከስሞች ሁሉ በላይ የሆነ ስም ያለው ልጅህን ጌታ ሆይ ማወቅ ይሁንልን። ይህን ስለምታደርግ እናመሰግናለን በልጅ በክርስቶስ ኢየሱስ ስም።